ሰላም እንደምን አላችሁ? ዛሬ በድጋሜ ዛሬ ደግሞ እንደዚህ እንደምታዩት ለልጆቹ በዓል ያው የዚህ ሀገር ቴንክስጊቪንግ ስለሚፈልጉ ለነሱ ደስ እንዲላቸው ብዬ ኩክ አድርጌያለሁ። ተርኪ እንደምታዩት እና ያው እኛም ጾም መያዣ ስለሆነ ዛሬ ያረኩት ቴንክስጊቪንግ ያው ሐሙስ ነው የሚታወቀው፣ ግን ያው ጾም ስለሚገባ ዛሬ ልናከብር እንዴ ተሰብሰብ ብለናልና ብዙም ነገር ተናላልኩም፣ ግን ያለውን ይመስላል የተወሰነውን የኬክ እና የተርኪዋን ስቀምም ቪዲዮ አለ አብረን እንሰራለን። ኤክሳቲዩን ሰብስክራይብ ማድረግ አትርሱ። በድጋሚ በጣም አመሰግናለሁ ለምትከታተሉኝ። ይሄንንም ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አትርሱ። ኤክሳቲዩ ቤተሰብ ሁኑ ያልኩ በትህትና ጠይቃለሁ። መልካም ጊዜ። ሀገራችንን እግዚአብሔር አምላክ ሰላም ያርግልን። የሚመጣውንም ጾም የበረከት የሰላም የፍቅር እንዲሆንልን እግዚአብሔር ፍቃዱ ይሁን። ሰላም ሁኑልኝ። እግዚአብሔር ያክብርልኝ። ደህና ሁኑ። መልካም በዓል። አሁን ወደ ኩኩ እንሄዳለን። ምሳችንን ከበላን በኋላ ተከታተሉኝ። አመሰግናለሁ። እንዳልኳችሁ እዚህ ጋር አዘጋጅቻለሁ። ተመልሻለሁ። 2 እንቁላል ሳህን ውስጥ አድርጌያለሁ። ይሄ ደግሞ አንድ የገበታ ቅቤ አንተ አቅልጬ እሱን ነው የጨመርኩት። ሌላ ደግሞ የሚያስፈልገን ወተት ነው። ወተት ጨምራለሁ። እሱን በደንብ አድርገን እንመታዋለን። ደግሞ የዱቄቱ ነው ሚክስ የኬክ ዱቄት። እሱንም በደንብ እንደዚህ አድርገን ካቀላቀለን በኋላ ይሄ ደግሞ የኮቴጅ ቺዝ መሀል ላይ እንደ ክሪም የምጠቀምበት ነው። በደንብ አድርጌ እስኪለሰልስ ድረስ እንደዚህ አድርጌ መተዋለሁ። እንዳያችሁት ቆንጆ ሆኗል። ይሄ ደግሞ ሰራበት ሳህኑን ስፕሬይ አደርጋለሁ እንዳይዝብኝ። እህሉን የኬኩን ዱቄት የመታሁትን ያደረኩት አሁን መሀል ላይ ደግሞ እንደ ክሪም የኮቴጅ ቺዙን ነው የማደርገው ማለት ነው። እንደዚህ ካረኩኝ በኋላ ሀፍ ያስቀረሁትን ግማሹን የኬኩን ዱቄት የመታሁትን ከእንቁላል ጋር አድርጌ እሱን እንደዚህ ያደርጋለሁ ማለት ነው። እሱን ካረኩ በኋላ ለ30 ደቂቃ ከተዋለሁ። እሱ እስኪበስል ያው ተመልሻለሁኝ። አንድ የገበታ ቅቤ አድርጌ ተርኪው ቅመም ለመቀመም ማለት ነው። ይሄ ጨውና ቁንዶ በርበሬ፣ ተፈጨ የጥብስ ቅጠል። ይሄ ደግሞ እርጥቡ የጥብስ ቅጠል ነው። እናንተ የፈለጋችሁትን ማድረግ ትችላላችሁ። ጣዕሙ እናንተ የምትፈልጉትን አይነት። ነጭ ሽንኩርት ማድረጋለሁ፣ ቀይ ሽንኩርት ምናምን ሁሉንም ከታትፌ አንድ ላይ ጨምራለሁ፣ ጣዕሙ በደንብ እንዲይዝ ማለት ነው። እንዳያችሁት ይሄ ነጭ ሽንኩርቱ እንደዚህ አድርጌ ነው መከተው በደንብ እንዲዋሃድ ወደ ለስጋው ጣም ብዙ ስለሌለው ተርኪው ጣም እንዲሰጠው እዚህ በደንብ ከለወስን በኋላ ያዘጋጀኋት አጥቤ አዘጋጅቻለሁ ተርኪዋን። እኔ ሙሉ ተርኪ አይደለም የምሰራው በሲር ሰው ስለሌለ ያው በኮቪድ ምክንያት ለልጆቼ ያው ብቻ ስለሆነ ለኛ ብቻ ስለሆነ ብረስቱን ነው የገዛሁት። እንደዚህ ጥብ አድርጌዋለሁ በደንብ ያዘጋጀሁት። እንደዚህ ከታተፍና ጎረድ ጎረድ ነው ማድረገው፣ መድቀቅም የለበትም ስለሚበስል። ይህ ባሮ ሽንኩርት ነው። ጣሙ ቆንጆ ነው፣ ያጣፍጠዋል። እንደዚህ ሁሉንም ከታተፊያለሁ። የቀመምነውን በቅቤ ግን ቅቤው ልስልስ እንዲያደርገው ነው። ስጋው የዶሮ ተርኪውን ስጋ ልስልስ እንዲያደርገው እንደዚህ በደንብ ውስጡ ድረስ እየከፈትኩ ሁሉ ከበዋለሁ፣ ከትበታለሁ ቅመሙ። እንደዚህ ካደረስን በኋላ ቆዳውን መልሰን ሽፍን እናደርገዋለን እንዲያፍኑ ማለት ነው። እስቲ እንዲያደርገው ሰው እኔ ከተፍኩትን ዙሪያዋን እንጨምራለሁ፣ አደርገዋለሁ። ካረኩ በኋላ ይሄ የዶሮ መረቅ ነው፣ የሚሸጥ ነው፣ ሰርቻ አይደለም። ግን በጣም ተርኪው ጣም ስለሌለው ዶሮ ጣም እንዲሰጠው
እሱን አድርጌበታለሁ ማብሰል ስላለበት እንደዚህ ሸፍን አድርጌ ለ3 ሰዓት ነው መከተው 3 ሰዓት ይፈልጋልና 2 ሰዓት ከሆነ በኋላ አወጣና ገለብጠዋለሁ አሳያችኋለሁ ተከታተሉ ይሄው አውጥቻለሁ ከ2 ሰዓት በኋላ እንደዚህ ቆንጆ ሆኗል እና የላይኛውን በደንብ እንዲገባ እንደዚህ ግልብጥ አድርግና እንደዚህ መረቁን ላይ በደንብ አረግበታለሁ ማለት ነው መልሼ ደግሞ ቅድና አርጌ ለ1 ሰዓት አረግና ቴብል ላይ ቅድም እንዳያችሁት አርገን በደንብ እንተናለን ማለት ነው ይሄ ደግሞ ለኬኩ እንትን ነው ክሬም ነው የመታሁት ልጆች የርዋቸው ያስቸኮሉኝ ስለሆነ በደንብ አላሳያችሁም ኔክስት ታይም ሌላ እንሰራለን ስለተከታተላችሁኝ አመሰግናለሁ መልካም በዓል ሞክሩት በጣም ቆንጆ ነው ከወደዳችሁት ላይክ ማድረግ ሼር ማድረግ ሰብስክራይብ ማድረግ አትርሱ እንደዚህ አርገንኛ ቆንጆ በዓል አሳልፈናል ልጆቹም ያው ዳያችሁት ደስ ብሏቸው ጥሩ ጊዜ ነበር መልካም ጊዜ ጾም እንግዲህ በሰላም እግዚአብሔር አምላክ አስጀምሮ በሰላም ለገና ለብርሃነ ልደቱ በሰላም ያደርሰን ያልኩኝ ሰናበታለሁ ሰላም ሁኑልኝ የሳምንት ሰው ይበለን እግዚአብሔር ይስጥልኝ